ሰበር መረጃም በትራምፕ ላይ የግድያ ሙከራ ተደረገ። በዋሽንግተን ዲሲ የጥይት ድምፅ ተሰምቶ ፕሬዝዳንቱ በሴክሬት ሰርቪስ ታጅበው በድንገት ተሰወሩ። ተኳሹ ማን ነው? ትልቁ ጥያቄ አስደማሚው መልስ ሆኗል። በሌላ በኩል ንጉስ ቻርልስ አሜሪካ ሊገቡ ሰዓታት ሲቀሯቸው ደህንነታቸው አደጋ ላይ መሆኑ ተሰምቷል። በመካከለኛው ምስራቅስ ይህን ይዘናል። ኢራንና አሜሪካ ወደ ጦርነት እያመሩ ነው። ኔታንያሁ ሂዝቦላ ስምምነቱን እየበጣጠሰው ነው ሲሉ ከባድ ማስጠንቀቂያ ሰጥቷል። እነዚህን እጅግ ወሳኝ ሰበር መረጃዎች በሰፊው እንተነተናለን። እስከ መጨረሻው አብራችሁን ቆዩ። ትናንት ምሽት በዋሽንግተን ዲሲ የታየው ትዕይንት ለብዙዎች የፊልም እንጂ የእውነት አልመሰለም። ፕሬዝዳንት ዶናልድ ትራምፕ ከሚዲያ አካላት ጋር የነበራቸውን የዓመታት ኩርፊያ ሰብረው በዋይት ሀውስ ጋዜጠኞች የራት ግብዣ ላይ ለመጀመሪያ ጊዜ ታድመው ንግግር ሊያደርጉም ጥቂት ደቂቃዎች ሲቀሩ ነበር የጥይት ድምፅ አዳራሹን ያናወጠው። በዋሽንግተን ሂልተን ሆቴል ውስጥ በመቶዎች የሚቆጠሩ ጋዜጠኞች፣ የመንግስት ባለስልጣናትና የዓለም ታዋቂ ሰዎች ተሰብስበው በነበረበት በዚያ ቅጽበት በሆቴሉ የፍተሻ ጣቢያ አቅራቢያ ተኩስ ተሰማ። የሴክሬት ሰርቪስ አባላት መብረቃዊ እርምጃ በመውሰድ ፕሬዚዳንት ትራምፕንና ቀዳማዊት እመቤት ሜላኒያ ትራምፕን ከአዳራሹ በድንገት አስወጥተዋቸዋል። በቦታው የነበሩ የዓይን እማኞች እንደሚሉት ድባቡ በሰከንዶች ውስጥ ከደስታና ከሳቅ ወደ ከፍተኛ ድንጋጤና ጩኸት ተቀይሯል። የዚህ ጥቃት አቀነባባሪ ተብለው በቁጥጥር ስር የዋለው ግለሰብ ማንነት ግን መላው አሜሪካን አስደምሟል። እንደ ሲቢኤስ ዘገባ ከሆነ ተኳሹ የ31 ዓመቱ ኮል ቶማስ አለን ይባላል። ይህ ሰው እንደ ማንኛውም ወንጀለኛ ከጎዳና የመጣ ሳይሆን በዓለም ላይ ካሉ ታላላቅ የሳይንስ ተቋማት አንዱ በሆነው በካሊፎርኒያ የቴክኖሎጂ ኢንስቲትዩት በ2017 የተመረቀ ምሁር ነው። ከዚህም በላይ በካሊፎርኒያ ቶራንስ አካባቢ የግል መምህር ሆኖ ሲያገለግል የነበረ መሆኑም ተረጋግጧል። አንድ ምሁርና መምህር እንዴት እንዲህ ያለ ከባድ የፖለቲካ ጥቃት ውስጥ ሊገባ ቻለም የሚለው ጥያቄ የአሜሪካን የጸጥታ ተቋማት እጅጉን አሳስቧል። ኮል ቶማስ አለን በጥቃቱ ወቅት ታጥቆ የተገኘ መሳሪያ ቀላል አልነበረም። አንድ አውቶማቲክ ጠመንጃ፣ ሽጉጥና በርካታ ቢላዎችን ይዞ ነበር የተገኘው። ይህም ጥቃቱ በሚገባ የታቀደና ለሞት የተዘጋጀ መሆኑንም ያሳያል። በጥቃቱ ወቅት አንድ ሴክሬት ሰርቪስ አባል ላይ ተኩስ ተሰንዝሮ የነበረ ቢሆንም አባሉ በለበሰው የጥይት መከላከያ ልብስ ምክንያት ሕይወቱ ተርፎ ዛሬ ከሆስፒታል ወጥቷል። ፕሬዚዳንት ትራምፕ ከጥቃቱ በኋላ በሰጡት መግለጫ ጥቃቱ እኔን ኢላማ ያደረገ እንደነበረ አምናለሁ ብሏል። ከ2024 ጀምሮ በትራምፕ ላይ የግድያ ሙከራ ሲሰነዘር ይህ ሶስተኛው የግድያ ሙከራ መሆኑ በአሜሪካ ፖለቲካ ውስጥ ያለውን ከፍተኛ መከፋፈልና ጽንፈኝነት በግልጽ የሚያሳይ ሆኗል። ተኳሹ በሆቴል ውስጥ እንደ እንግዳ ተመዝግቦ መቆየቱ ደግሞ የደህንነት ፍተሻው እንዴት ሊያመልጠው ቻለ የሚለውን ትልቁን ጥያቄ እጅጉን አስነስቷል። በአሁኑ ወቅት የፌዴራል ምርመራ ቢሮ የግለሰቡን የኋላ ታሪክና ከማን ጋር ግንኙነት እንዳለው በከፍተኛ ሁኔታ እየመረመረ ይገኛል። ይህ ብቸኛው ተኩላ የተባለው መምህር የዓለምን ትኩረት ወደ ዋሽንግተን እንዲያርፍ አድርጓል። በትራምፕ ላይ የተሰነዘረው ጥቃት ዋሽንግተንን ብቻ ሳይሆን መላውን ዓለም በድንጋጤ አንቀጥቅጧል። ይህ ጥቃት የተፈጸመው አሜሪካ ታሪካዊ እንግዳዋን ለመቀበል ጥቂት ሰዓታት ሲቀሯት መሆኑ ደግሞ ነገሩን ይበልጥ አሳሳቢና ዲፕሎማሲያዊ ስጋት የተሞላበት አድርጎታል። የብሪታንያው ንጉስ ቻርልስና ንግስት ካሚላ ለታቀደው የ4 ቀናት የስራ ጉብኝት ነገ ሰኞ ዋሽንግተን ዲሲ እንደሚገቡ ይጠበቃል። የባኪንግሃም ቤተ መንግስት ዛሬ ባወጣው መግለጫ ንጉሱ ስለ ሁኔታው በየደቂቃው መረጃ እየደረሳቸው መሆኑና ፕሬዚዳንት ትራምፕና ባለቤታቸው ባለመጎዳታቸው ትልቅ እፎይታ እንደተሰማቸው አስታውቋል። ይሁን እንጂ ጥቃቱ የተፈጸመው ንጉሱና ፕሬዚዳንቱ በሚገናኙበት ዋይት ሀውስ አቅራቢያ መሆኑ የብሪታንያና የአሜሪካ የደህንነት ተቋማት በጉብኝቱ ዕቅድ ላይ አስቸኳይ ክለሳ እንዲያደርጉ አስገድዷቸዋል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር፣ የካናዳው ማርክ ካርኒ፣ የፈረንሳዩ ኢማኑኤል ማክሮንና ሌሎች የዓለም መሪዎች ጥቃቱን የፖለቲካ ጥቃት ሲሉ አውግዘውታል። ጠቅላይ ሚኒስትር ኬር ስታርመር ባስተላለፉት መልእክት በዲሞክራሲያዊ ተቋማትና በፕሬስ ነጻነት ላይ የሚሰነዘር ማንኛውም ጥቃት በፍጹም ሊታገስ አይገባም ሲሉ ለትራምፕ ያላቸውን አጋርነት ገልጿል። ይህ በእንዲህ እንዳለ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒና የስፔኑ ፔድሮ ሳንቼዝ ጥላቻ ዲሞክራሲያችንን እንዲበክል አንፈቅድም በማለት በዋሽንግተን የታየው ድርጊት የዓለምን ሰላም የሚፈታተን መሆኑን ጠቁመዋል። የአውስትራሊያና የሜክሲኮ መሪዎችም ጥቃቱን አውግዘው የሴክሬት ሰርቪስ አባላትን ፈጣን ምላሽ አድንቋል። አሁን የዓለም ዓይን ወደ ዋሽንግተንም አርፏል። ነገ ንጉስ ቻርልስ አሜሪካ ሲገቡ የሚደረገው ጥበቃ ከወትሮ የተለየና እጅግ ጥብቅ እንደሚሆን ይጠበቃል። በትራምፕ ላይ የተቃጣው ጥይት የአሜሪካን የደህንነት መዋቅር ጥያቄ ውስጥ የከተተ ሲሆን የንጉሱ ጉብኝት በዚህ ድባብ ውስጥ መከናወኑ ለዋሽንግተን ትልቅ
ትልቅ የጸጥታ ፈተና ሆኖባታል። በመካከለኛው ምስራቅ ያለው ወታደራዊ ጥረት አሁን ወደ ዲፕሎማሲያዊ ቀውስም ተሸጋግሯል። በኢራንና በአሜሪካ መካከል በፓኪስታን አስተናጋጅነት ሊካሄድ ታቅዶ ወሳኝ ድርድር ሳይሳካ መቅረቱን ተከትሎ ቀጠናው ወደ ከፋ ግጭት ሊያመራ እንደሚችል ስጋት ፈጥሯል። ፕሬዚዳንት ዶናልድ ትራምፕ የአሜሪካ መልእክተኞች ወደ ኢስላማባድ እንዳይጓዙ ትዕዛዝ ማስተላለፋቸውን ተከትሎ የፓኪስታን ከፍተኛ የፖለቲካና የጦር መሪዎች ድርድሩን ዳግም ለማስጀመር ከፍተኛ ጥረት እያደረጉም ይገኛሉ። ይህ በእንዲህ እንዳለም የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺ ዛሬ እሁድ በኦማን ድንገተኛ ጉብኝት አድርገዋል። በሙስካት አልባራካ ቤተ መንግስት ከሱልጣን አይተን ቢን ታሪክ ጋር የተወያዩት አራጋቺ አሜሪካ በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ ወራሪነት ሲሉ ኮንነዋል። ኢራን በድርድር ወቅት አሜሪካ የጣለችውን ከፍተኛ ፍላጎትና ምክንያታዊ ያለውን አቋም እንደማትቀበል ያስታወቁት ሚኒስትሩም አሜሪካ በአንድ በኩል እየተደራደረች በሌላ በኩል ወደቦቻችንን በወታደራዊ ኃይል እያገደች እንዴት ልናምናቸው እንችላለን የሚል ጠንካራ ጥያቄን አንስቷል። ኦማን በታሪክ በኢራንና በአሜሪካ መካከል እንደ ድልድይ ሆና የምታገለግል ሀገር እንደመሆኗ ሱልጣን ሀይተን በበኩላቸው የንግግርና የዲፕሎማሲ መንገድ ቅድሚያ ሊሰጠው እንደሚገባ አሳስበዋል። ይሁን እንጂ ውጥረቱ የናረው ባለፈው የካቲት ወር የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ መገደላቸውን ተከትሎ መሆኑ ይታወሳል። አሁን ላይ አባስ አራጋቺ ከኦማን ጉብኝታቸው በኋላ ወደ ሞስኮ እንደሚያቀኑም ይጠበቃል። ይህ የኢራን ከፍተኛ ዲፕሎማት ጉዞ ኢራን ከአሜሪካ ጋር ያለውን ድርድር ትታ ወደ ሩሲያ ፊቷን እያዞረች መሆኑን የሚያሳይ ሲሆን ይህም በመካከለኛው ምስራቅ አዲስ የኃይል ሚዛን ሊፈጠር እንደሚችል ተገምቷል። በሊባኖስና በእስራኤል ድንበር ላይ ለ3 ሳምንታት የተራዘመው የተኩስ አቁም ስምምነት ዛሬ በይፋ መፍረስ አደጋ ተጋርጦበታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ እሁድ በተካሄደው ሳምንታዊ ካቢኔ ስብሰባ ላይ ባደረጉት ንግግር ሂዝቦላ በተደጋጋሚ የሚፈጽማቸው ድርጊቶች ስምምነቱን እየበጣጠሱት ነው ሲሉ በከፍተኛ ሁኔታ አልከሰዋል። እንደ ኔታንያሁ አገላለጽ ሂዝቦላ በተኩስ አቁም ጥላ ስር ሆኖ የሚያደርጋቸው እንቅስቃሴዎች ከእንግዲህ ሊታለፉ የማይችሉበት ደረጃ ላይም ደርሷል። ይህ የኔታንያሁ ጠንካራ መግለጫ የወጣው እስራኤል በደቡብ ሊባኖስ በወሰደችው የአየር ጥቃት 15 የሂዝቦላ ተዋጊዎችን መግደሏን ተከትሎ ነው። ሂዝቦላ በበኩሉ እስራኤል የምታቀርበውን የተኩስ አቁም ጥሰት ክስ ትርጉም የለሽ ሲል ውድቅ አድርጎታል። ይልቁንም እስራኤል በሊባኖስ ግዛት ውስጥ በወታደራዊ ኃይልን መቆየቷንና የአየር ጥቃቶችን መፈጸሟ ስምምነቱን በግልጽ መጣስ መሆኑን የሊባኖስ ታጣቂ ቡድን ገልጿል። ሂዝቦላ አክሎም እስካሁን የሰነዘራቸው ጥቃቶች ሁሉ የእስራኤልን ትንኮሳ ለመመከት የተደረጉ የመከላከያ እርምጃዎች መሆናቸውን አስታውቋል። ባለፈው ሐሙስ የተኩስ አቁም ስምምነቱ ለተጨማሪ 3 ሳምንታት እንዲራዘም ተወስኖ የነበረ ቢሆንም በመሬት ላይ ያለው እውነት ግን የተኩስ አቁሙ ሳይሆን የአድብቶ መመታታት ጦርነትም ሆኗል። ዓለም አቀፉ ማህበረሰብ ስምምነቱን ጸጥቶ እንዲቆይ ግፊት እያደረገ ቢሆንም በሁለቱ ወገኖች መካከል ያለው የቃላት ጦርነትና የተኩስ ልውውጥ ቀጠናውን ዳግም ወደ አስፈሪ የጦርነት እሳት ውስጥ ሊከተው እንደሚችል ተሰግቷል። ኔታንያሁ ለካቢኔያቸው የሰጡት ማብራሪያ እስራኤል በቀጣይ ቀናት ወደ ከፋ ወታደራዊ እርምጃ ልትገባ እንደምትችል ትልቅ ፍንጭ የሰጠ ሆኖም አልፏል። ክቡራትና ክቡራን የዋሽንግተኑ ተኳሽ ማንነትና ዓላማው ምን ሊሆን ይችላል? የአሜሪካ ፖለቲካስ ወዴት እያመራ ነው? እንዲሁም በመካከለኛው ምስራቅ የታየው ውጥረት ወደ ሙሉ ጦርነት ይቀየራል አሊያስ ዲፕሎማሲ ያሸንፋል የሚለው ተጠባቂ ጉዳዮች ሆኗል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። በሌላም ሰበር መረጃ እስክንገናኝ ሰላም ቆዩን።